ተማሪዎች እንዴት ናችሁ? ዛሬ ሂስትሪ የዩኒት 6 የ12ኛ ክፍል ትምህርታችን እንጀምራለን። ከዛ በፊት ግን ሰብስክራይብ ማድረጋችሁን አትርሱ። እሺ ለዛሬ ሌሰናችን ስናልፍ ምንድነው የሚለን? ኢትዮጵያ ኢንተርናል ዴቨሎፕመንት ኤንድ ኤክስተርናል ኢንፍሉዌንስ ፍሮም 1941 አፕ ቱ 1991። ስለዚህ ምንድነው የሚለን? ኢትዮጵያ በኢንተርናል ዴቨሎፕመንት ወይም በ1941 ጀምሮ እስከ 1991 የነበረው ውስጣዊ እድገቷና የኤክስተርናል ኢንፍሉዌንስ ወይም የውጪ ኃይል ተጽዕኖ ምን ይመስላል በኢትዮጵያ ላይ የሚለውን ምንማር ይሆናል። ፈርስት ከዛ በፊት ግን የምናየው ምን አለ? ወርዶች አሉ ወይም እዚህ ዩኒት ላይ የምናገኛቸው ወርዶች አሉ። እስቲ እነሱ ደግሞ እነማን ናቸው ስንል ሪስቶሬሽን፣ ደርግ፣ ሶሻሊዝም፣ ላንድ ቴነር ሲስተም፣ 5 year ፕላን፣ ኢትዮጵያ ትቅደም፣ ላንድ ቱ ቴይለር፣ ሪቮሉሽን፣ ዘመቻ የሚባሉ ኮንሰፕቶችን እዚህ ውስጥ የምናገኝ ይሆናል ማለት ነው። እሺ አሁን ደግሞ ወዴት እናልፋለን? ወደ ዋናው ትምህርታችን እናልፋለን። 6.1 The Restoration of Imperial Rule and External Influence። ታስታውሱ ከሆነ ዩኒት 3 ላይ ሜቢ ምን አለ? ሁለተኛው የጣሊያን ወረራ ከኢትዮጵያ ውስጥ ከመጣ ወይም የፋሽስት ወረራ እዚህ ሀገር ከመጣ በኋላ ማን ነው ኢምፔሪያል ኃይለ ሥላሴ ወደ ሌላ ሀገር ወይ ወደ ለንደን ሄደው ነበር። ለሊግ ኦፍ ኔሽን አሳውቀው እንደነበር እናውቃለን። ስለዚህ ከስልጣናቸው ሄደው ነበር፣ ኢትዮጵያ ውስጥ አልነበሩም። ከዛ ግን በብሪቲሽ እገዛም በኢትዮጵያ ሀገር ወዳዶችም ወይም በአርበኞችም ደግሞ ከዚህ ሀገር እንዲወጡ ተደርገው ነበረ ማለት ነው ጣሊያኖች። ስለዚህ እነሱ ከወጡ በኋላ ወዴት ነው ወደ ኢምፔሪያል ሩል ወይም ወደ ንግስናው ሲመለስ ኃይለ ሥላሴ ወይም ይቅርታ ወደ ትሮኑ ሲመለስ የነበረው ሁኔታ ምን ይመስላል እና ደግሞ የውጫዊ ኢንፍሉዌንስስ ምን ይመስላል የሚለውን ዲቴል እናያለን። ስለዚህ ሪስቶሬሽን የነበረው መቼ ነው? በ1941 ወይም በኢትዮጵያ አቆጣጠር ይሁን በኢትዮጵያ አቆጣጠር በ1941 ነበር ማለት ነው። እሺ in unit 3 ይላል ይሄው in unit 3 you study that the liberation of Ethiopia from the Italian forces involved the British። ስለዚህ ዩኒት 3 ላይ እንደተማራችሁት ኢትዮጵያ ነጻ ያወጣችሁ ከጣሊያን ማለት ነው። ከጣሊያን ነጻ ስትወጣ የብሪቲሽም ኢንቮልቭመንት ነበረበት ወይም የብሪቲሽ እገዛ የብሪቲሽ የሆነ እጅ ነበረበት ማለት ነው። ግን ሙሉ ለሙሉ የብሪቲሽ ናት ማለት አይደለም። ኢትዮጵያን አርበኞችም እጅግ ዋጋ የከፈሉበት ነጻነት ነው ማለት ነው። with the help of British Emperor ኃይለ ሥላሴ was restored to the throne። ስለዚህ ምን ይለናል? በብሪቲሽ እገዛ ኢምፔሪያል ኃይለ ሥላሴ ወደ ንግስናቸው መጡ ማለት ነው። ስለዚህ ኢምፔሪያል ምን ይለናል? with the help of British ነው የሚለው። በብሪቲሽ እገዛ ወደ ትሮናቸው ወደ ንግስናቸው በ1941 ሜይ 1941 ላይ ወደ ንግስናቸው ተመልሰዋል ማለት ነው። nevertheless the British who had entered the country as liberators። ስለዚህ ብሪቲሽ ራሷ እንዴት አድርጋ ነው ኢትዮጵያ ውስጥ እንድትገባ ያደረገችው ወይም ኢትዮጵያ ውስጥ የመጣችው እንደ ነጻ አውጪ እንደ ላይብሬተር ሆና ነበረ። ነገር ግን had in fact replaced the Italian as occupying power። ግን እውነታው ምን ነበረ? ብሪቴን የጣሊያን ቦታ ነው በተዘዋዋሪ የተካችው ማለት ነው። ይሄ ግልጽ የሆነ እውነታ ነበር። ግን ራሷን አስዩም የምታረገው ልክ እንደ ላይብሬተር ነጻ አውጪ እንደሆነች ነበር ማለት ነው። they assumed a position of ascendancy in the country in the immediate years of following liberation period። ስለዚህ ከነጻነቱ በኋላ ራሳቸው እንዴት ነው የሚያስቡት? እንደ ቀኝ ገዢ ነው በተዘዋዋሪ የጣሊያን ቦታ ተክተው ነበረ ማለት ነው። እሺ once the emperor was restored to the throne he was largely preoccupied with relation with the British። ስለዚህ ኢምፔሪያል ኃይለ ሥላሴ ወደ ትሮናቸው ከመጡ በኋላ ከብሪቲሽ ጋር ሪሌሽን ውስጥ ነበሩ ማለት ነው። ይቅርታ indeed ይላል there was considerable tension between Ethiopia and Britain። በእርግጥ ምን ውስጥ ነበሩ? ቴንሽን ውስጥ ወይ ውጥረት ውስጥ ነበሩ። ማንና ማን? ኢትዮጵያና ብሪቴን ማለት ነው። the two governments differed greatly in their views on Ethiopian future። ስለዚህ እነዚህ ሁለት ገቨርንመንቶች ወይ ሁለት መንግስቶች በአንድ ሀገር ውስጥ አሁን የብሪቲሽ መንግስት አለ፣
ከዛ ደግሞ የኢትዮጵያ መንግስት አለ። ከዛ ስለ ኢትዮጵያ ነው። ስለ ኢትዮጵያ ወደፊት ምን ያስባሉ? የተለያየ ቪው ነበራቸው፣ የተለያየ እይታ ነበራቸው። the Ethiopian government expected to assume full sovereignty without delay። ስለዚህ ኢትዮጵያ ገቨርንመንት ምንድነው ኤክስፔክት የሚያደርገው? ኢትዮጵያ ሙሉ ለሙሉ ሉዓላዊ የሆነች ሀገር እንድትሆን ነበር ማለት ነው። ምን የሆነች ፉል ሶቨሬኒቲ ያላት ሀገር እንድትሆን ነበረ የኢትዮጵያ ገቨርንመንት ፍላጎቱ፣ ወይም የኢትዮጵያ መንግስት ፍላጎቱ። whereas the British government considers Ethiopia's independence only a long objective። ከዚህ የብሪቴን ገቨርንመንት ደግሞ የኢትዮጵያን ነጻነት እንደ ዋናና ብቸኛ የረጅም ጊዜ አላማ አርጎ ነበር የያዘው ማለት ነው የብሪቴን መንግስት። the first clash on this question occurred as early as 11 May 1941 when the emperor appointed his first post-war cabinet። አሁን ጥያቄ የፈጠረው እዚህ ጋር ምንድነው የሚያስብለውን ነገር የተፈጠረው ምንድነው? ኢምፔረር ወይም ኃይለ ሥላሴ በዛን ታይም ማንን ሾሙ? የፖስት ዋር ካቢኔትን ሾሙ። the first time ማለት ነው። ሲሾሙ ብሪቴን ያንን ነገር መቀበል አልቻለችም። በቃ የሆነ አንዳንዴ እንዴት ነው ነፃ ውጪ ነኝ ነው የሷ ሀሳብ፣ ግን እዚህ ጋር እንደ በተዘዋዋሪ የጣሊያንን ቦታ ብዙ ጊዜ እንደውም ካያችሁ ከሚኒስትሪ ላይም ተምራችሁታል። ምንድናት ብሪቴን ምን አይነት ሩል ነው የምትጠቀመው? ኢንዳይሬክት ሩል ነው። ስለዚህ አሁን ምንድነው ያደረገችው? ይሄ ቀጥታ ቀኝ ገዢ ነኝ ምናምን ብላ ሳይሆን የመጣችው በተዘዋዋሪ ግን ድርጊቷ ያንን ነበር የሚያሳየው ማለት ነው። አፍተር ሰም አፕስ ኤንድ ዳውንስ፣ ከብዙ ከፍታና ዝቅታ ወይም ከብዙ ጣውረድ በኋላ ብሪቴን አክሰፕት አረገች ይህንን አፖይንትመንት። the British accepted the appointment of the ministers and regarded them as merely advisors to British military administration of country። ስለዚህ ምንድነው የሚለን? ብሪቲሽ ከብዙ ጣውረድ በኋላ ነው ይህን ነገር የተቀበለችው፣ ሹመቱን የተቀበለችው ከብዙ ጣውረድ በኋላ ነው። ከዛ በኋላ ምንድን ነበር የምታደርገው? regarded them as merely advisors፣ ወይም እነሱ እንደምደበር የምትመለከታቸው እንደ ዋና በቃ ይሄ ምንድነው ይሄ እንደ ዝም ብሎ የሆኑ ይሄ ምን ልበላችሁ ዝም ብሎ አይነት ነገር ሰው አድርገው ነበር የሚስሏቸው ማለት ነው። ይሄ ምክር ሰጪዎች፣ ዝም ብሎ ምክር ሰጪዎች አይነት ነበር የሚመስሏቸው ማለት ለብሪቲሽ ደግሞ ለማን ነው? ለብሪቲሽ ሚሊተሪ አድሚኒስትሬሽን ኦፍ ዘ ካንትሪ ማለት ነው። ስለዚህ አሁን እንቀጥላለን። አንግሎ ኢትዮጵያን አግሪመንት ዊዝ አንግሎ ኢትዮጵያን አግሪመንት ኦፍ 1942 and 1944። በአንግሎ ማለት ብሪቴን ናት አይደለ? በብሪቴንና በኢትዮጵያ መካከል ከ1942 ጀምሮ እስከ 1944 የተደረገ ስምምነት ነው። ምን አይነት ስምምነት ነው የሚለውን ደግሞ እናያለን። in January 1942 ኢትዮጵያ and Britain signed an agreement። ምን አደረጉ? በጥር 1942 ላይ ማለትም ኢምፔሪየሩ ወይም ኃይለ ሥላሴ ወደ ትሮኑ ከመጣ በኋላ ወይም ወደ ንግስናው ከተመለሰ በኋላ ምን ተፈጠረ? ከአንድ አመት በኋላ ማለት ነው። ከአንድ አመት በኋላ ጥር ላይ ኢትዮጵያና ብሪቴን ስምምነት ተፈራረሙ ማለት ነው። ስለዚህ ምን ይለናል? the term of agreement confirmed Ethiopia's status as a sovereign state። ተርሙ ግን በቃ ሀሳቡ የነበረው ምንድነው? ኢትዮጵያ ልክ እንደ ምን ሉዓላዊ የሆነች ስቴት ነበረ እንድትሆን ነበር የተስማሙት ማለት የተፈራረሙት፣ እንደዛ ነበር ሀሳቡ። ግን however almost every article of the treaty underlined Ethiopia's dependency and dominant role of British። እያንዳንዱ አርቲክል እያንዳንዱ አንቀጽ ምንድን ነበር የሚያሳየው? የኢትዮጵያን ዲፔንደንሲ ጥገኝነት እና ደግሞ ይሄ ብሪቴን በኢትዮጵያ ውስጥ የነበራትን ዶሚኔሽን የሚያሳይ ነው ማለት ነው። accordingly under the Anglo-Ethiopian agreement of 1942 the British ministry is Ethiopia would enjoy primacy over all other diplomatic representatives in the country። እዚህ ይህን ስምምነት ተከትሎ ማለት ነው የብሪቲሽ ሚኒስትሮች ምን ያደርጉ ነበር? ኢትዮጵያ ውስጥ ከማንኛውም ዲፕሎማቲክ ሪፕሬዘንታቲቭ ወይም ከማንኛውም ይሄ ባለስልጣን ከኢትዮጵያዊ ዜጋ በላይ የብሪቲሽ ሚኒስትሮች ምን ያደርጉ ነበር? ኢንጆይ ያደርጉ ነበር። በቃ እነሱ የበላይ እንደሆኑ አይነት ነገር ነበረ የሚያደርጉት ማለት ነው። the military convention provided for British assistance in organization of a new Ethiopian army that was to be trained by a British military mission። ሌላ ደግሞ ያደረገችው ነገር ምንድነው?
አሲስት ታደርጋለች። ድጋፍ ለኢትዮጵያ አዲስ የሆነ የጦር ኃይል እንዲመሰረትና ከዛም እነሱ ደግሞ ምንድነው የሚያደርጉት? የሚሰለጥኑ ትሬን የሚሆኑት በብሪቲሽ አድሚኒስትሬሽን በብሪቲሽ ሚሊታሪ ሚሽን ነው ማለት ነው። እሺ እንቀጥል። ሞሮቨር ብሪቲሽ ሲቲዝን ኦኩፓይድ ኪ ፖስትስ አስ ሲቪል ኤንድ ሚሊታሪ አድቫይዘርስ። ስለዚህ ከዚህ ደግሞ በተጨማሪ ምን ታደርግ ነበረ? ብሪቴን የእሷ ዜጎች ወይም የእሷ ተወላጅ የሆኑት ምን ያደርጋሉ? ዋና ዋና የሚባሉ ቦታዎችን ይዛሉ። ሲቪሎችም ቢሆኑ ሚሊታሪ አድቫይዘሮችም ቢሆኑ ማለት ነው። they also trained and lead the Ethiopian police force። ከዛ ደግሞ ምን ያደርጋሉ? እነዚህ ተጨማሪ ደግሞ የኢትዮጵያን የፖሊስ ፎርስ ወይም የፖሊስ ኃይል ያሰለጥናሉ። ከዛም ደግሞ ይመራሉ ማለት ነው። they also control the financial system። ፋይናንሻል ሲስተም ራሱ አልቀራቸውም ነበረ። እዚህ ይሄ የባንኩን ሲስተም የትሬዱን ሲስተም ምናምን እነሱ ነበሩ ኮንትሮል የሚያደርጉት የሚቆጣጠሩት የነበረው ማለት ነው። it was agreed that all acts relating to the war effort። እዚህ ሁሉም ስምምነት ምን ያደርግ ነበር? ወደ war effort አሁን ለምሳሌ እሺ እናንብበውና እነግራቸዋለሁ። it was agreed that all acts relating to the war effort domestic or international required British approval። ስለዚህ አሁን ለምሳሌ ጦርነት አይነት ሀሳብ ካለ መጀመሪያ ሀገር ውስጥ የሚሆን ኢንተርናሽናል የሚሆን የብሪቲሽን ምን ይፈልጋል? አፕሩቫል፣ የብሪቲሽን ውሳኔ፣ የብሪቲሽን ፍላጎት መሰረት ተደርጎ ነው ማለት ነው ሁሉ ነገር የሚደረገው። the emperor even had to get permission from official to declare war against any state if necessary and the Ogaden and certain strategic areas such as the French Somaliland border, the Addis Ababa Djibouti railroad and the Hawad remained under British administration። ስለዚህ ምን አለ? ኢቨን ኢምፔሪየር ራሱ ኃይለ ሥላሴ ራሱ ምን ያደርግ ነበረ? ፐርሚሽን ወይ ፍቃድ ይፈልጋል። ከማን? ከብሪቲሽ ኦፊሻሎች፣ ከብሪቲሽ ባለስልጣናት፣ ከብሪቲሽ ዋና አመራሮች መጀመሪያ ሄዶ ፍቃድ ይጠይቃል። ምን ለማድረግ? ይሄ ጦርነት ለማወጅ ምን ይፈልግ ነበረ? የነሱን አፕሩቫል የነሱን ፈቃድ ይፈልግ ነበረ ማለት አስፈላጊ የሆነ እንኳን ጦርነት ቢኖር እሱ ብቻውን ማወጅ አይችልም ማለት። መጀመሪያ ብሪቴን ፈቃድ መስጠት መቻል አለባት። ከዛስ ምን አደረገች? እነዚህ ኦጋዴንንና ሌላ የመሳሰሉ ዋና ዋና ስትራቴጂክ ከሆኑ ኤሪያዎችን ልክ እንደ ፍሬንች ሶማሊላንድ ቦርደር፣ አዲስ አበባ ጅቡቲ፣ ከአዲስ አበባ አንስቶ እስከ ጅቡቲ የሚደርሰውን የባቡር መንገድ እና ሀዋድ የሚባለውን ቦታ ሙሉ ለሙሉ በብሪቲሽ ቁጥጥር ስር ውስጥ አድርጋ ነበረ ማለት ነው። ኢን ሾርት ባይ 1942 አንግሎ ኢትዮጵያን አግሪመንት ኢትዮጵያ ወዝ ፊርምሊ አንደር ብሪቲሽ ኢኮኖሚክ አስ ዌል አስ ፖለቲካል ኮንትሮል። ስለዚህ የሚሆኑት ድርጊቶች ሁሉ በአጠቃላይ ኢትዮጵያ በማን ስር ናት? በብሪቲሽ ኢኮኖሚክና ፖለቲካዊ ቁጥጥር ውስጥ እንደነበረች የሚያሳይ ነበር ማለት ነው። ሄንስ the emperor could not exercise real power። አትሊስት ኢምፔሪየር ራሱ እንደምንድን ነበር? ይሄ አትሊስት እንደ እንትን እንኳን አይደለም እንደ ንጉስ አይነት ድርጊቶችን ይሄ ምንድነው ምንም አይነት ነገር በቃ ባለው ሪል ፓወር ተጠቅሞ ወይም በስልጣን ተጠቅሞ የሚያደርገው ነገር አልነበረም። ስለዚህ እሱ ራሱ ምን ይጠይቅ ነበር? ከነሱ ድጋፍን፣ ከነሱ ፍቃድን፣ ፐርሚሽንን ብዙ ነገር መጠየቅ ነበረበት ማለት ነው። እሺ the second Anglo-Ethiopian agreement was signed in December 1941። ስለዚህ 44 ያኛው በ1942 ነበር የተደረገው። ስለዚህ የነበሩትን ሁኔታዎች አየን። ከላይ የነበረው ተርም ምንም ቢመስልም ይሄ ምንድነው ያለው ሁኔታ ኢትዮጵያን ሙሉ ለሙሉ ነፃ እንድትሆን ሉዓላዊ ሀገር እንደሆነች የሚያሳይ ቢሆንም ግን እያንዳንዱ አርቲክል ወይም እያንዳንዱ አንቀጽ ደግሞ የሚያሳየው ምንድነው የብሪቴንን ዶሚኔሽን ወይም የብሪቴንን እዚህ ሀገር ላይ ያላትን ተጽዕኖ ሚና የሚያሳይ ነበር። እንዲሁም ኢትዮጵያ ሙሉ ለሙሉ ዲፔንደንሲ ወደ ብሪቲሽ የሆነ ጥገኛ የሆነች ሀገር እንደነበረች አየን። አሁን ደግሞ ሰከንድ አንግሎ ኢትዮጵያን አግሪመንት ወይም የሁለተኛው የብሪቴንና የኢትዮጵያን አግሪመንት ምን ይመስላል ስንል የተፈራረሙት መቼ ነው? ዲሴምበር 1944 ሁለተኛው። This agreement restored some of sovereign rights of the Ethiopian government that had been denied by the first agreement። ስለዚህ ምን ተደረገ? ይሄኛው አግሪመንት ደግሞ አንዳንድ ይሄ መብቶቿን የሚያስመለሰችበት ነበር ማለት ነው። ኢትዮጵያ
የኢትዮጵያ መንግስት መብቶቹን ያስመለሰበት ራይቶቹን ያስመለሰበት ነበር ማለት ነው። ቱ ሜንሽን the presidency enjoyed by the British minister in Ethiopia overall as a diplomatic representative in the country was lifted። ይህንን ሁሌ ማስታወሱ ምንድነው የመጀመሪያው ወይም በ1942 የተደረገውን አግሪመንት ተከትሎ የመጡ ምን አይነት ነገሮች ነበሩ? የብሪቲሽ ሚኒስትሮች ወይም የብሪቴን ወይም የእንግሊዝ ባለስልጣናት ምን ያደርጉ ነበር? የኢትዮጵያ የትኛውም ዲፕሎማቲክ ሪፕሬዘንታቲቭ ሊሆን ይችላል፣ የትኛውም ተወካይ ሊሆን ይችላል፣ የትኛውም ባለስልጣን ሊሆን ይችላል፣ ምን ያደርጋሉ? የበላይ እንደሆኑ እነሱ ነበሩ በቃ ብዙ ነገሩን የተቆጣጠሩት ማለት ነው። ግን በዚህኛው አግሪመንት ምን ተደረገ? ሊፍት ተደረገ ወይም ተሰረዘ ማለት ነው። ይሄ ሀሳብ ተሰረዘ። ሌላኛው the right to British government in respect to the appointment of advisors and officials was also lifted። ስለዚህ እነዚህ ሲሾሙ ደግሞ ምን ብለን ነበር? በቃ እንደ ራሷ አድቫይዘሮች ምናምን አድርጋ ትቆጥራቸዋለች፣ ቦታ ትሰጣቸው፣ ክብር የላትም አይነት ነገሮችን እነሱም ሊፍትድ ሆኑ ማለት ነው። ስለዚህ እሱንም አስወገደች። ሌላኛው ምንድን ያደረገችው? the British agreed to restore parts of the Ethio-Djibouti railway to Ethiopian control and Ethiopian army was no longer controlled by British military official። ሌላኛው ደግሞ የተመለሰው ነገር ምንድነው? የኢትዮ ጅቡቲ ሬልዌይ ከኢትዮጵያን 3 ከጅቡቲ የሚደርሰውን የባቡር መንገድ ምን ተደረገ? ተመለሰላት። በማን ቁጥጥር ስር እንዲሆን? በኢትዮጵያ ኮንትሮል ውስጥ እንዲሆን ማለት ነው። ኤንድ የኢትዮጵያ ደግሞ የጦር ኃይል በማን ተመለሰ ማለትም በፊት በብሪቲሽ ኮንትሮል ውስጥ ነበር፣ አሁን ራሱን የቻለ በኢትዮጵያ የሚመራ ሆነ ማለት ነው። the responsibility of commanding the army was given to newly established Ethiopian Ministry of War። ስለዚህ ይሄ ደግሞ ምን እንዲመሰረት አደረገ? የኢትዮጵያ የዋር ሚኒስቴር እንዲመሰረት ወይም የጦር ሚኒስቴር እንዲመሰረት ስታብሊሽ እንዲሆን አድርጎት ነበር ማለት ነው። ሌላኛው ቴሪቶሪያል አድሚኒስትሬሽን ኢሹ ከዚህ ክፍል በኋላ ደግሞ የምናየው በፓርት 2 ቴሪቶሪያል አድሚኒስትሬሽን ነው። ማለትም ምንድነው የግዛት ይሄ ምንድነው ድንበርን ተመልክቶ የተያያዘውን ነገር ብሪቲሽ ምን እንዳደረገች ኦጋዴንና ኤርትራን ምን አይነት ሁኔታ ውስጥ እንደከተተቻቸው በቀጣይ ሌሰናችን የምንማር ይሆናል። ትምህርቱን ከወደዳችሁት ኮሜንትም ላይክም እንዲሁም ሰብስክራይብ አድርጉኝ። በቀጣይ ደግሞ በፓርት 2 እነዚህን ትምህርቶች ይዘን የምንመጣ ይሆናል። ከተመቻችሁ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ሰብስክራይብ አድርጉ። አደራ ኮሜንታችሁን ደግሞ ጻፉልኝ። እኔም ማሻሽለው ነገር ካለ ከእናንተ መማረውም ነገር ካለ እንማማራለን። አመሰግናለሁ።